ያርሰብን ቀጥል ሞጣ በመጀመሪያ በጣም አድናቂ ነኝ። ከ5 ዓመት በላይ ነው መከታተልህ። በጣም አድናቂ ነኝ። አንተ የምስል እኔ ሌኒን ነው የምትመስለኝ። ባይዙ አንተ ማለት ነው ለኢትዮጵያኖች የምትመጥን አይደለህም። እኔ በመሰረቱ የሰሜን ፖለቲካ ከኛ ካለው ከነባራዊ ሁኔታ ባይመችኝ እኔ በግሌ ባለኝ ነገድ የሰሜን ፖለቲካ ደጋፊ እኔ የአዲስ አበባ ነኝ፣ ግን ስልጤ ነኝ። የሰሜን ፖለቲካ አልቀበለውም። በግሌ ግን በጣም ትመቸኛለህ። አንተ አድናቂ ነኝ። የሰሜን ፖለቲካ ተቀበሉ። እኔ የአማራን ፖለቲካ ከኛ ማህበረሰብ አንጻር እኔ ካለሁበት ብሔረሰብ አንጻር ከስልጤ አንጻር አልቀበለውም። የአማራን የአጼዎችን ስርዓት ስልጤ ለምንድን ነው የአማራን ፖለቲካ የማይቀበለው? በጣም ጥሩ። የስልጤ አሁን ትርክትም ሁን ምንም ሁን ስልጤ አጼዎቹ እንደገደሉትና አጼዎቹ ሙስሊም ጠል እንደሆኑና ስልጤ ደግሞ 100% እስላሚክ ነው። ስለዚህ ፋኖም ቢመጣ ለስልጤ ጸር ነው እንጂ ጠቃሚ ነው ብለን ስለማናስብ ካለን እምነት አንጻር የሰሜን ፖለቲካ አንቀበለውም። ለምን ፋኖችም የምንታገለው ለእምነትና ለአንድ ቤተክርስቲያንን ብሎ ስለሚያስቡ እኛ ደግሞ ከእምነታችን አንጻር ፋኖን ልንደግፈው ወይም የሰሜን ፖለቲካ አንቀበለው። ምክንያቱም አጼዎቹ ያኔ ብዙ ብዝበዛና ብዙ በደል አድርጎብናል ተብሎ ስለተነገረን እኔ በግሌ የሰሜን ፖለቲካ አልቀበለውም። እንደ አንድ ስልጤ አጼዎቹ በስልጤ ሙስሊሞች ላይ ብዝበዛ አድርገዋል ወይ ገለዋል ያለው ማን ነው የመከራችሁ የነገራችሁ? እኛ ያው በመጽሐፋችንም ስናነብም ባለንም ነባራዊ ሁኔታ በሎጂክ ሰሜን አካባቢ ምን አይነት ርዕዮትን ለመዳል መሰለ ሰሜኑ ፖለቲካ አሁን ያለው የፋኖ ፖለቲካ አንድ ሀገር አንድ ባንዲራና አንድ እምነት የሚል ሎጂክ ነው ያለው ፋኖ ማለት ነው። ስለዚህ ይሄ ደግሞ አሁን ካለው ነባራዊ ሁኔታ ካለው እምነት ጋር ካለኝ ከራሴ ከእስልምና ጋር ልቀበለው አልችልም። ፋኖ ግን አንድ ሃይማኖት፣ አንድ ባንዲራ፣ አንድ ሀገር ብሎ ሲናገር ሰምታል? እኔ ሰምቻለሁ። ምሳሌ ትልቅ መስላየም አሁን ምሳሌ ፋኖች ምሳሌ አማራ ክልል ያሉ አሁን አንተ የምትቃወመው አሁን ምሳሌ የነዘመነው ፋኖ ነው። የትኛው ፋኖ? ሽፍታው ፋኖ ሽፍታው አሁን ዘመነ እነዘመነው ፋኖ ሽፍታው ፋኖ ወይንም ዝም ብሎ ቀረርቶ ምንም ያመጣው ዘላለም አንድ ሀገራችን ጠፍጥፈን ሰራን። ኢትዮጵያን እኛ ነው የሰራናት። ኢትዮጵያን መሐንዲሶቹ ከድሮም እስከ የኛ ነች ብሎ የሚያስበው የከሰመው ፋኖ ምንም መሬት ላይ ያልወረደው ኢትዮጵያን ሞጣ ስልጤ ሰራው አላልኩም። ኢትዮጵያን የሰራት ሙሉ ኢትዮጵያ ነው እንጂ ኦሮሞ ነው የሰራው። ኢትዮጵያ የተሰራች ከሌላው ብሔር ከአንተም ከአማራውም የተቀላቀለ ህዝብ ነው። አማራ የትኛው ህዝብ ነው የኢትዮጵያን ከተሞች የቆረቆረ? ከአማራዎች የትኛው አማራ? አሁን እኮ እናንተን ፋኖን ወይንም ሰሜኑ ነው የጎዳው ነገር እኮ ምን መሰለህ? ችግር የለም እኮ አንተ እኮ መብት ነው አለመደገም መብት ነው። አሁን እኮ ተፈጥሯዊ መብት ነው። እኔ የምጠይቅን መልስ። በእስልምና ታምናለህ? እኔ በጣም በእስልምና እኔ ሙስሊም ነኝ። አዎ በእስልምና አምናለሁ። ግራኝ አህመድን መሪ ነው ብለህ ታስባለህ? ግራኝ አትበል፣ ኢማም አህመድ ነው። ኢማም አህመድ ግራኝ እኛ የምንለው ኢማም አህመድ አልቀበልህም። ግራኝ አህመድ እናንተ የሰሜኖቹ ትርክት ነው። ኢማም አህመድ ግራኝ እኮ እጁ ግራኝ ስለሆነ ኖ ኢማም አህመድ እኮ ግራኝ ነው። አታውቅም? በቃ እሱ ያው እኔ አንደር ሚስሊም ይችላል። ሶሪ ባይዞ ያዳም ግራኝ ማለት በግራው ስለሚሰሩ በግራው ስለሚተኩስ በግራው ስለሚበላ በግራው ስለሚቀናው ግራኝ የተባለ። እናንተ ችግር አለባችሁ። ግራኝ አህመድ ሲባል ስድብ ይመስላል። ግራ እጅ ስለነበረ በግራው ነው። አሁን ቀኝ ነኝ፣ በቀኝ ነው ሁሉ ነገር ማነሳው በቀኝ። የኔ አንደኛዋ ልጅ ግራኝ ነች። እኛ ደግሞ እኛ ስንቶች ደግሞ የሱ የኢማም አህመድ ቅሪቶች ነን። እሱ ችግር የለውም። እኔ ላስረዳህ። ግራኝ አህመድ የተባለበት ምክንያት በግራው ስለሚሰራ ነው። የኔ ልጅ አሁን ግራኝ ነች። አንተ ግራኝ ነች። የምትጽፈው በግራዋ ነው፣ የምትበላው በግራዋ ነው፣ የምትጠጣው በግራዋ ነው፣ ዕቃ የምታነሳው በግራዋ ነው። ግራኝ አህመድም ኦባማም ግራኝ ነው። ስለዚህ ግራኝ አህመድ የተባለ ስድብ አይደለም። ባይዘው ኢማም አህመድ ግራኝ ስለነበር ነው አማራው ግራኝ ያለው እንጂ በግራው ሲወረውር ስላዩት እንጂ ስድብም አይደለም። ስለዚህ ይሄ በታሪክ ደረጃ እኮ ግራኝ አህመድ ኦርቶዶክስ ቤተክርስቲያንን አላጠፋም ብለን የምታስበው ወንድማችን? አይ አላምንም። ምክንያቱም ያኔ ጦርነት ነበረ። በጦር ሚውትን አንሳ
ጦርነት ተፋሉ። ስለዚህ በነበረው ጦርነት ኦልሬዲ ሲዋጋ ትቶ ሊሆን ይችላል፣ ግን ለኛ ጀግናችን የምን ጊዜም ጀግናችን ነው። ኢማም አህመድ ለኛ ጀግናችን